በከተማ ውስጥ ስንዘዋወር እንዲሁ ከምንም ጋር ሳያያዙ አየር ላይ የሚንሳፈፉ ዲጂታል መረጃዎችን መመልከት ብንችል በሙዚየም ውስጥ በምንጎብኝበት ወቅት ታሪካዊ ሐውልቶች ወይም ታሪካዊ ስዕላት ከስዕሉ አስደማሚ በሆነ መልኩ ተለይተው ወጥተው ልክ አጠገባችን ያሉ መስለው ሰላምታ ቢሰጡን ወይም የመኪናችንን ሞተር ለመጠገን ብንፈልግ መካኒክ ጋር መሄድ ወይም ደግሞ የወረቀት ማኑዋል ማገላበጥ ሳያስፈልገን በምንጠግነው አካል ላይ ተደርቦ የሚታይ ዲጂታል ማኑዋል የሚያግዘን ቢሆን ዓለማችን ምን አይነት ገጽታ ይኖራት ነበር? ይህ ህልም አይደለም ወይም የሳይንስ ልቦለድ አይደለም። ይህ አሁን ላይ በዓለማችን እየተገበረ የሚገኝ ኦግመንትድ ሪያሊቲ የተባለ ቴክኖሎጂ ነው። በዚህ ቪዲዮ ኦግመንትድ ሪያሊቲ ምን እንደሆነ፣ እንዴት እንደሚሰራ፣ የትት ቦታዎች ላይ ህይወታችንን እየለወጠ እንደሆነና ይህ ትልቅ ቴክኖሎጂ ለወደፊቱ ምን ይዞ ሊመጣ እንደሚችል እንመለከታለን። ከጌሞችና ትምህርት እስከ ሕክምናና ወታደራዊ ተግባራት ድረስ ኦግመንትድ ሪያሊቲ አኗኗራችንን እየለወጠ ነው። ኦግመንትድ ሪያሊቲ ወይም ኤአር ዲጂታል መረጃዎችን እንደ ምስሎች፣ አኒሜሽኖች ወይም ዳታ በእውነተኛው ዓለም ላይ ደርቦ የሚያሳይ ቴክኖሎጂ ነው። እንደ ቨርቹዋል ሪያሊቲ ወይም ምናባዊ እውነታ ሙሉ በሙሉ ያለንበትን አካባቢ አይለውጥም። ይልቁንም ከአካባቢያችን ጋር ያለንን መስተጋበር ለማሳደግ በምናየው ነገር ላይ ይዘትን ይጨምራል። ኦግመንትድ ሪያሊቲን እንደ ዲጂታል መነጽር እናስበው። በዚህ ዲጂታል መነጽር አማካኝነት ያለንበትን ዓለም እንዳለና እንደነበረው ማየት የምንችል ሲሆን ነገር ግን ከተጨማሪ መረጃ ጋር ይሆናል። እነዚህ መረጃዎች ደግሞ የምናየው ነገር ላይ ተጨማሪ እውቀት እንዲኖረን ወይም የተሻለ መስተጋበር እንዲኖረን የሚያደርጉ ናቸው። ኦግመንትድ ሪያሊቲን ለመጠቀም ሄድሴት አያስፈልገንም። ስማርት ስልኮቻችን ወይም ታብሌቶቻችን በተጨማሪም ስማርት መነጽሮች በዲጂታልና በእውነተኛው ዓለም ላይ ያለውን ክፍተት ለመሙላት በቂ ናቸው። ኦግመንትድ ሪያሊቲ የሚሰራው በሃርድዌርና በሶፍትዌር ጥምረት ሲሆን ከበስተጀርባው ግን እንዴት እንደሚሰራ በጥልቀት እንመልከት። ሴንሰሮችና ካሜራዎች፣ እነዚህ የተጠቃሚውን አካባቢ በመቅረጽ መረጃውን ወደምንጠቀመው መሳሪያ ያደርሳሉ። ይህ የእኛን አካባቢ በትክክል ለመረዳት የሚረዱ ሴንሰሮችን፣ ጂፒኤስን፣ የፍጥነት መለኪያዎችንና ጋይሮስኮፖችን ሊያካትት ይችላል። ማቀነባበር ወይም ፕሮሰሲንግ፣ መሳሪያው ዲጂታል ክፍሎችን የት እንደሚያስቀምጥ ለመወሰን ይህንን የተቀበለውን መረጃ ይጠቀማል። የላቁ የኦግመንትድ ሪያሊቲ ሲስተሞች ጠፍጣፋ ቦታዎችን፣ ቁሳቁሶችን ወይም ፊቶችን ለመለየትና ለእንቅስቃሴዎቻቸው ምላሽ መስጠት ይችላሉ። ፕሮጀክሽን እና ዲስፕሌይ፣ ይህ ዲጂታል ይዘቱ በመመልከቻ ገጽ ላይ የሚታይበት ወይም በስማርት መነጽሮች በኩል በእይታ ምህዳራችን ውስጥ የሚተነበይበት ነው። ኢንተራክሽን፣ ብዙ የኦግመንትድ ሪያሊቲ ሲስተሞች ተጠቃሚዎች ከምናባዊ አካላት ወይም ዲጂታል መረጃ ጋር በምልክቶች፣ በድምጽ ትዕዛዞች ወይም በመንካት እንዲገናኙ ያስችላቸዋል። ይህ ሁሉ እንከን የለሽ በሪል ታይም የሚፈጠር መስተጋብርን ለመፍጠር በሚሊ ሰከንዶች ውስጥ የሚሆን ነው። ኦግመንትድ ሪያሊቲ በዚህ መልኩ በተለያዩ ኢንዱስትሪዎች ውስጥ ትልቅ ተጽዕኖን እያሳደረ የሚገኝ ቴክኖሎጂ ነው። ከኢንዱስትሪዎች ውስጥም ቪዲዮ ጌሞች፣ ትምህርት፣ ኢኮመርስ እና ጤና እንዲሁም ሚሊታሪን የመሳሰሉ ትልልቅ ቦታዎች ይገኙበታል። የኦግመንትድ ሪያሊቲ የወደፊት እጣ በእነዚህና በመሳሰሉት ኢንዱስትሪዎች እጅግ የላቀ ሲሆን እንደ አፕል፣ ጉግል፣ ሜታና ማይክሮሶፍት ያሉ ዋና ዋና የቴክኖሎጂ ኩባንያዎች በኦግመንትድ ሪያሊቲ ቴክኖሎጂዎች፣ ስማርት መነጽሮችና የኦግመንትድ ሪያሊቲ ፕላትፎርሞች ላይ በቢሊዮኖች የሚቆጠሩ ዶላሮችን ኢንቨስት እያደረጉ ነው። ኦግመንትድ ሪያሊቲ አካላዊና ዲጂታል እውነታዎች ወደ አንድ የተገናኘ ቦታ በሚዋሃዱበት ሜታቨርስ በተባለው የሜታ ኩባንያ ቀጣዩ ትልቅ ፕሮጀክት ውስጥ ትልቅ ሚና ይጫወታል ተብሎ ይጠበቃል። ኦግመንትድ ሪያሊቲ ታዲያ ይበልጥ እየተራቀቀና ተደራሽ እየሆነ ሲመጣ የግላዊነትና የስነ ምግባር ስጋቶችም አብረውት ይመጣሉ። የሃርድዌር ውስንነቶች የመጀመሪያዎቹ ተግዳሮቶች ናቸው። አብዛኛዎቹ የኦግመንትድ ሪያሊቲ ቴክኖሎጂ የሚጠቀማቸው ግብአቶች ውድና ለማግኘት ቀላል ያልሆኑ ናቸው። ትልቅ ፕሮሰሲንግ ፓወር ያላቸው ስልኮችን ጨምሮ ስማርት የሆኑ ዲጂታል መነጽሮች ለኦግመንትድ ሪያሊቲ ያስፈልጋሉ። የባትሪና የፕሮሰሲንግ ፓወር ከመፈለጋቸው የተነሳም የኦግመንትድ ሪያሊቲ መተግበሪያዎች የስልኮችንና የታብሌቶችን ባትሪ እጅግ በፍጥነት ሊያሟጥጡ ይችላሉ። ግላዊነት ወይም ፕራይቬሲን በተመለከተ የኦግመንትድ ሪያሊቲ መተግበሪያዎች ብዙውን ጊዜ ካሜራዎችንና ሌሎች የግል መረጃዎችን ከመፈለጋቸው የተነሳ ሌላ የሚነሳ ስጋት እንዲኖር ያደርጋል።
ከትምህርትና ከጤና እስከ መዝናኛ ኢንዱስትሪው ድረስ ኦግመንትድ ሪያሊቲ ዓለማችንና በውስጡ የሚገኙትን ነገሮች የምንገነዘብበትን እንዲሁም የምንመለከትበትን መንገድ እየለወጠ ነው። ይህ ግን ገና ጅማሮ ነው። ቴክኖሎጂው እየተሻሻለና ይበልጥ ተደራሽ እየሆነ ሲመጣ ዛሬ ልክ እንደ ስማርት ስልኮች የተለመደ ወደ ሆነበት ደረጃ ልንደርስ እንችላለን። በእውነተኛውና በዲጂታሉ ዓለም መካከል ያሉት መስመሮችም እየደበዘዙ ነው። እዚህ ድረስ አብረውን ስለቆዩ እናመሰግናለን። ይህን ቪዲዮ ከወደዱት ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ሌሎች አስገራሚ የቴክኖሎጂ መረጃዎችን ስንለቅ ቀድሞ እንዲደርሱ የማሳወቂያ ደውሉን መጫኑን አይርሱ። ሰላም ቆዩን።